الكلية الرابعة أردتني كلية يجيلاችሁ መጣ كل ما كان من قبيل الغيب فلا مدخل للعقل فيه استقلالا كل ما كان من قبيل الغيب غيب يهونا يروك مستر يهونا نجر بمولو فلا مدخل للعقل فيه استقلالا لا أمراتشن لا عقلاتشن ብቻውን ተነጥሎ የመግባት መብት የለውም። አእምሯችን ተነጥሎ ብቻውን ገይብ የሆነ ነገር ማጽደቅ አይችልም። የሩቅ ሚስጥር የሆነ ነገር ማጽደቅ አይችልም ማለት ነው። ይሄ ማለት ምን ማለት መሰላችሁ? ገይብ ማለት ባጭሩ ከአይናችንም ከጆሮአችንም የራቀ ልናየው ልንሰማው የማንችለው ጉዳይ ሲሆን ገይብ ይባላል ማለት ነው። ታዲያ ገይብ የሆነ ነገር እኛ ማናየው ከሆነ የማንሰማው ከሆነ ግዴታ በመረጃ የተረጋገጠ መሆን አለበት ማለት ነው። እኛ በቁርአን አንቀጽ ስለ ገይብ ከተነገረን ስለሆነ የሩቅ ሚስጥር ከተነገረን በነቢዩ ዓለይሂ ሰላቱ ወሰላም ሐዲስ ስለሆነ ገይብ ከተነገረን እኛ እንቀበለዋለን። ምክንያቱም ከአማኞች ጥሩ መገለጫ ውስጥ አንዱ በገይብ ማመናቸው ነው። አላሁ ስብሓነሁ ወተዓላ በሱረቱል በቀራ እንደገለጸው አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊህ ሁደን ሊልሙተቂን ካለ በኋላ አለዚነ ዩእሚኑነ ቢልገይብ እነዛ በሩቅ ሚስጥር የሚያምኑ የሆኑ ሲል ሙተቆችን አላህን ፈሪዎችን ይህንን ጥሩ መገለጫቸው እንደሆነ ይገልጻል። ታዲያ ገይብ የሆነን ነገር ግን የምንቀበለው መቼ ነው? በቁርአን አንቀጽ በሐዲስ መረጃ ሲጸድቅልን ብቻ ነው። እንደዛ ካልሆነ ግን ማንም አካል መጥቶ አእምሮውን ተጠቅሞ ገይብ የሆኑ ነገሮችን ሊያጸድቅልን ቢሞክር በጭራሽ አንቀበለውም ማለት ነው። ለምን? ሐታ እንኳን ማንኛውም ሰው ይቅርና ነቢያችን እንኳን ዓለይሂ ሰላቱ ወሰላም አላህ በቁርአኑ ምን ብሏቸዋል? ቁል በላቸው ሙሐመድ ሆይ ሰለላሁ ዐለይሂ ወሰለም ላ ያዕለሙ መን ፊ ሰማዋቲ ወልአርድ አልገይበ ኢለላህ ቁል ላ ያዕለሙ መን ፊ ሰማዋቲ ወልአርድ አልገይበ ኢለላህ። በሰማያት ውስጥም ያሉ በምድር ውስጥም ያሉ ፍጡሮች በሙሉ ገይብን አያውቁም፣ የሩቅ ሚስጥርን አያውቁም። ኢለላህ አላህ ብቻ ሲቀር በላቸው ሙሐመድ ሆይ ብሎ አላህ ሱብሓነሁ ወተዓላ በቁርአኑ ላይ በግልጽ ተናግሯል። እና ነቢዩ ዓለይሂ ሰላቱ ወሰላም ራሳቸው አላህ ሱብሓነሁ ወተዓላ ስለ ነቢዩ ሒካየተን ዐን ነቢይ ሰለላሁ ዐለይሂ ወሰለም ስለ እሳቸው ሲነግረን በቁርአኑ ላይ እሳቸው የተናገሩትን ወለው ኩንቱ አዕለሙል ገይበ ለስተክተርቱ ሚነል ኸይር ወማ መሰኒየ ሱእ በላቸው ሙሐመድ ሆይ ነው ነገሩ። ገይብን ማውቅ ቢሆን ኖሮ የሩቅ ሚስጥርን ማውቅ ቢሆን ኖሮ ኸይር ነገር ባበዛው ነበር፣ መጥፎ ነገርን ባላገኘኝ ነበር በላቸው። ስለዚህ ከነቢዩ ዓለይሂ ሰላቱ ወሰላም ለአላህ የቀረበ ለጌታችን ለአላህ ሱብሓነሁ ወተዓላ የቀረበ ማንም አካል የለም። እሳቸው እንኳን በመሰረቱ ገይብን የማያውቁ ከሆኑ የሚያውቋቸው የተናገሯቸው ገይብ ነገሮች የሉም ማለት አይደለም። ነቢዩ ዓለይሂ ሰላቱ ወሰላም ብዙ ወደፊት የሚመጡ ያላዩቸውን ነገር ግን ወደፊት የሚመጡ ነገሮችን ነግረውናል። ያ ግን የሆነው አላህ ሱብሓነሁ ወተዓላ በወህይ አማካኝነት ያሳወቃቸውንና የነገራቸውን እንጂ እሳቸው ግን በመሰረቱ ገይብን ወይም የሩቅ ሚስጥርን እንደማያውቁ በግልጽ የቁርአን አንቀጾች ተነግሮናል ማለት ነው። ታዲያ ይህንን የሚያክል ታላቅ ሰው ገይብን የማያውቅ ከሆነ የሰዎች ሁሉ ቁንጮ አይነታ የሆኑት ነቢያችን ሰለላሁ ዐለይሂ ወሰለም የሩቅ ሚስጥርን የሚያውቁት ከአላህ ወህይ ሲመጣላቸው ብቻ ከሆነ ማንም አካል ተነስቶ ገይብ ስለሆነ ነገር በቁርአንና በሐዲስ ስላልተረጋገጠ ነገር አእምሮውን ብቻ በመጠቀም ቢነግረንና ቢያጸድቅልን ልንቀበለው እንችላለን? ይሄ ሊሆን አይችልም ማለት ነው። የዛሬው ኩልያችን ይሄንን ይመስል ነበረ። በሚቀጥለው ደርስ ኢንሻአላሁ ተዓላ አምስተኛውን ኩልያ ይዤላችሁ እመጣለሁ። እስከዚያው አላህ ይጠብቃችሁ። እንዲህ አይነት ቪዲዮዎችን ግን ለማግኘት ይህንን ቻናል ሰብስክራይብ ካላረጋችሁ፣ ቲክታክም ላይ ከሆናችሁ ፎሎ ካላረጋችሁ ፎሎ እያረጋችሁ ላይክም እያረጋችሁት ሼርም አድርጉት። ምክንያቱም ሰደቃ ጃሪያ ነው። ይሄ ሰደቃ ጃሪያ ነው። ነገ ከነገ ወዲያ እኔም እናንተም እንሄዳለን። ይህችን ዱንያ ለቀን ወደ አኺራ መሄዳችን አይቀርም። ያኔ ታዲያ ምናልባትም አላህ ሱብሓነሁ ወተዓላ ንያችንን አሳምሮልን አስተካክሎልን ኢኽላስ ከወፈቀን ኢላ የውሚል ቂያማ ያኔ አላህ ዘንድ እስከምንቆም ድረስ ማይቋረጥ ኸይር ሊሆንልን ይችላል። አላህ ያድርግልን ያ ረብ። ሰላም አለይኩም።